ለዛ ነው እኮ ወላጆች ራሳቸው ላይ ለመስራት ጊዜ መስጠት ያለባቸው በተለያየ ሁኔታ አቅማቸው በፈቀደ ማለት ነው። እነሱ ያለፉባቸው የያዟቸው ትራውማዎችን ያለፉባቸው አቢዩዞች አሉ አይደለ? የደረሱባቸው ጥቃቶች ለምሳሌ የራሱ ጥቃት ላይ የደረሰበት ጥቃት ላይ ዲል ያላረገ ሰው እሱ ላይ ያልሰራ ሰው በነገራችን ላይ ለልጁ ጥቃትም ተገቢ የሆነ ምላሽ መስጠት ላይችል ይችላል። ምክንያቱም ገና የራሱ ውስጣችን ልጅና ህፃናትን ይዘን ነው የራሳችን ልጅነት ይዘን ነው የምንንቀሳቀሰው ይባል አይደለ? ስለዚህ ትንንሽ ልጆች አሉ ገና ሂል ያላረጉ ያንን ሳይዳችን ሂል ካላረገን ያኛው ነው ፕሬዘንት የተረጋጋው አዳልት ችግር መፍታት የሚችለው ልጆቹን ኢሞሽናሊ በስሜት ማገዝ የሚችል አዋቂ ሳይሆን የሚመጣው ያኛው በጣም ጥቃት የደረሰበት ያኛው ትንሽ ማንነት ውስጣችን ያለው ሊሆን ይችላል። ስለዚህ ከማገዛችን በፊት ራሳችን ላይ ባለን ሪሶርስ አቅማችን በፈቀደ ራሳችን ላይ መስራት በጣም ኢምፖርታንት ነገር ነው። ያለብን ነገር ምንድን ነው? ምን አይነት ነገሮች ውስጥ አልፈናል? እንደውም እኔ ሳምታይምስ እንደዚህ አይነት ልጅ ካለ ሜካሽ የሚፈጥሩ ከሆነ ልጅ ከመውለድሽ በፊት ራሱ እንደዚህ አይነት ነገሮችን ማስተዋል ጥሩ ነው። ራስ ላይ መስራት ልጅ ከመውለዳቸው በፊት እና እኔ ምን አይነት ልጅነት ነበረኝ? ምን አይነት ሁኔታዎች ውስጥ አልፌያለሁ? እንደ እሱ ደግሞ ልጆቼን በማስተዳደርበት ሁኔታ በምን አይነት መንገድ ተጽዕኖ ያሳድርብኛል? ምን አይነት ወላጅ ያደርገኛል? ባብሽ ይመጣል በልጅነትሽ ያሳለፍሻቸው ነገሮች እንዳለ ወላጅ ስትሆኚ በጣም ነው ትሪገር የሚያደርገው እና እነሱ ላይ እንዲሰሩ ወላጆች